የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሹ አገሾ የክልሉ አመራሮች በተለያዩ መዋቅሮች የሚያደርጉት ድጋፍና ክትትል እየተሻሻለ መምጣቱን ጠቁመዋል። ይህንን ተሞክሮ በመውሰድ ዞኖች፣ ከተማ አስተዳደሮችና ወረዳዎች የሁሉንም ዘርፎች ስራዎች በትኩረት መከታተል እንዳለባቸው አሳስበዋል። ድጋፋዊና የክትትል አሰጣጥ አግባቡን እናሻሽል። በዚህ ዓመት በተለመደው መንገድ ሰው አንድ 3 ቀን 4 ቀን ወደ ዞን ወደ ወረዳ ወርዶ አንድ ወይ 2 ፕሮጀክት መስክ ምልከታ አድርጎ ከሚያመጣው ሪፖርት ባለፈ የአስተባባሪ አካላት በቋምነት ዞኖችን የታችኛውን ያስተዳደር እርከን መደገፍ አለባቸው። የክልል ሱፐርቪዥን ቲም ረጅም ጊዜ ቆይቶ አንዳንድ ቦታዎች ላይ ኦልሞስት ሁሉንም ወረዳዎችን የዳሰሰ ከወረዳዎቹም አልፎ አብዛኛውን ቀበሌ ታች ወርዶ በአካል የመስክ ምልከታ ያደረገበት በዛም ተገቢውን ግብረ መልስ ለታችኛው አስተዳደር እርከን ሰጥቶ የታችኛው አስተዳደር እርከንም በተለይ በዞን ወረዳ በከተማ ደረጃ ያለው አመራር ስምሪቱ ይህንን ተመሳሳይ ፈለግ መከተል አለበት ብለን በጀመርናቸው ስራዎች ውስጥ ትክክለኛ ነባራዊ ሁኔታውን በተጨባጭ ማየት ችለናል። የከተማና የገጠር ኮሪደር ልማት ስራዎች በአግባቡ ሊመሩና ሊገመገሙ እንደሚገባ ጠቁመው የንቅናቄ ተግባራትም በልዩ ትኩረት ማሳካት ያስፈልጋል ብለዋል። የፋይዳ ዲጂታል መታወቂያ፣ የማህበረሰብ አቀፍ ጤና መድህን፣ የኢትዮ ኮደርስና መሶብ የአንድ ማዕከል አገልግሎት በከፍተኛ ትኩረት እንዲመሩ የስራ መመሪያ ሰጥተዋል። እነዚህ ተግባራት የህዝብን ጥያቄዎች ለመመለስ ከፍተኛ አስተዋጽኦ እንዳላቸው ነው ርዕሰ መስተዳድሩ የጠቆሙት። የሌማት ትሩፋት፣ የከተማና ገጠር ኮሪደር ስራዎች፣ የዲጂታል አገልግሎት አሰጣጥ፣ መሶብን፣ ፋይዳን፣ 5 ሚሊዮን ኮደርስን ከመኸርና በልግ ንቅናቄ ስራዎቻችን ከአረንጓዴ አሻራ ጋር የተገናኙ እነዚህ በመደበኛው መንገድም ስራዎቻቸው እየተሰራ ከመደበኛ ስራ ባሻገር ደግሞ በንቅናቄ መደገፍ አለብን። የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ ፍቅሪ አማን በበኩላቸው አመራሮችን በማስተባበር የሀሳብና የተግባር አንድነትን በማጠናከር መሰራቱ ለውጤት አብቅቷል ብለዋል። በእያንዳንዱ ሴክተር በእያንዳንዱ ቢሮ ባለው አፈጻጸም ጥንካሬና ጉድለት መሰረት አድርገን ባዘጋጀነው ሰነድ በደንብ አድርገን መፈታተሽ በደንብ አድርገን መገነባባት የቻልንበትን ሂደት ፈጥረናል። ያንንም መሰረት በማድረግ አመራሩን የማረም የማስተካከል መልሶ የማደራጀት ስራ በመስራታችን አብዛኛው ውጤቶች ከቁጥር አንጻርም ሲታይ ከኢምፓክትም አንጻር ሲታይ ትልቅ መሻሻሎች መጥተዋል። በክልሉ በ20 ከተሞች በተከናወነው የህዝብ መድረክ የተገኙ ሀሳቦች ወደ ስራ ተቀይረው ተግባራዊ እንደሚደረጉ ተናግረዋል። ከህዝቡ ጋር በምናደርጋቸው ውይይቶች ህዝቡ የሚሰጠን ፊድባኮች አሉ። ባለፈው በ20 ከተሞች ትላልቅ መድረኮችን አዘጋጅተናል። የህዝብ መድረኮች ማለት ነው። በጣም ፕሮግረስ እንዳለ ህዝቡ ይመሰክራል። ይሄ ትልቅ ኢምፓክት ነው ማለት ነው። ግን ይሄ ሲባል እኛ እንደ ክልል መድረስ ከሚገባን አንጻር ሲታይ አሁንም ቢሆን እጅግ በጣም በርካታ ትጋት በርካታ ርብርብ የሚፈልጉ ጉዳዮች እንዳሉ ማየት የሚቻልበት ሂደት ነው ያለው። የክልሉን አቅም የህዝብ ብዛትና አስተሳሰብን ከግምት በማስገባትና ትኩረት ሰጥቶ በመስራት ክልሉን በከፍተኛ ሁኔታ ማሳደግ ይገባል ብለዋል። በየደረጃው የሚገኙ መዋቅሮችን ስራዎች መከታተል፣ መገምገም፣ ማረምና መሸለም እንደሚገባ ነው አቶ ፍቅሬ የተናገሩት። እስከ ቀበሌ ድረስ መዋቅር አላቸው። ግን ያ ቀበሌ ድረስ ያለው መዋቅር እኛውን በምንፈልገው ፓርቲ መንግስት ካቀደው ካስቀመጠው ግብ አንጻር ግን በተገቢ ሁኔታ ኦሪየንት ማድረግ የማዘጋጀት የማስፈጸም ብቃታቸውን ከፍ የማድረግ በውጤታማነት የመለካት የመሸለም የመቅጣት ስራ ግን የለም። በዚህ የተነሳ ህዝቡ መጠቀም የሚችልበትን ፓርቲያችን ቀን ከሌሊት የሚደክምበትን የሚለፋበትን ውጤት ግን በሚፈለገው ልክ እያስመዘገብን አይደለም። ይሄን መቀየር መቻል አለብን። አሉ በጣም ደስ የሚሉ ግን በተሟላ መልኩ በቃ ሞዴል እዚህ ጋር እኔ የዚህ ሞዴል አለኝ ብለን ግን የምናሳየው ነገር የለም። ይሄ ደግሞ ድምር ውጤቱን ስታመጣው እንደ ክልል ነው ማለት ነው። ሁሉም ዞኖችና ከተማ አስተዳደሮች ሂደቶችን ከመገምገም ባሻገር ተጨባጭ ተግባራትን በመከወን ማሳየት እንደሚጠበቅባቸው አሳስበዋል። ከመድረኩ ተሳታፊዎች መካከል አንዳንዶቹ በሰጡት አስተያየት የክልሉን አቅም ማሳደግ የሚያስችሉ ተግባራትን ማጠናከር እንደሚገባ ተናግረዋል። በትብብር በመስራት የመንግስት የትኩረት አቅጣጫን በመተግበር ለውጥ ማምጣት እንደሚገባም ተናግረዋል።